እማዬ ጠሩኝ ወይስ ጆሬ ነው? የእናት እንባ ያለበት ሰው ወይት ይደርሳል ብለሽ? አይ እሱማ አልወጣሁም። እዚህ አካባቢ ድርጅት አለ። እኔ ግን መቼም ማኔን ማፍቀሬን አላውቀውም። እሺ ለትዳርሽ ዋናው መሰረቷ አንቺ ነሽ። የምትነግረው ከሆነ ንገረው። እሺ ምን ልትሰሩ እንደመጣችሁ በደንብ አውቄያለሁ። እሺ በቃ ዶክተር ምን? ፖሊሶቹ ሁሉም ነገር እያጣሩ ነው። ይግባው። አጎታ ና ሁለታችሁም ለኔ እንደምታስበው አስመስላችሁ አስራት ተመላሱ። እኔ እንደዚህ ዋጋ ከፍ እያሳደግኩሽ እንደዚህ ጋጦጥ እንድትሆኝ አይደለም። ጆሮንም ልብንም አይምሮንም እኮ ድፍንፍን የሚያደርገው ህልማችንን ወደፊት አብረን ያለምናቸውን ነገሮች ልታጨልሚ ነው። ተጣጣላችሁ ልቀቀኛ ጎዴ ኢንስፔክተር ጠሩኝ ወይስ ጆሬ ነው? ማን የተከታተልክ ነው? ምን ያንተባትባል? ማናት እሷ? ምን ደሞ እርስ በርሳችሁ ጀመራችሁ? ና በላ አንተ ኩኩሻይ እንዴት ነሽ? አማን ሰላም ነው ወይ? እንዴት ነሽ? በስመ አብ አንቺ እንዴት ነው ፈርሽው? እንዴት ነው ያማረብሽ? ምንድን ነው የምትቀባጥሩ አንተ? ይሄ ሰውዬ እየተከታተለሽ ነበር። ያጋጫችሁ ነገር አለ እንዴ? ከማን ጋር? ከሱ ጋር። ኧረ ምንም የለም። ምን ያጋጭናል ደግሞ ከሱ ጋር? ኧረ ምንም የለም። እና እንደዚህ በርቀት እየታያችሁ ነው የምትጠባበቁት? የምን ጥበቃ? እሱ እናንተ አውሩ። እዚህ አካባቢ ድርጅት አለ? የምን ድርጅት? ድርጅት አለ እንዴ? እኔ አይቻላቅም። ኧረ እኔም አይቻላቅም እዚህ ሰፈር። ለነገሩ እኔ ሸቤ ስለነበርኩኝ እንዴት አያለሁ። ይኸው እኔ እዚህ አርጆበት አይደል እስካሁን ድረስ ሲባልም ሰምቼም አይቼም አላቅም። እርግጠኛ ናችሁ አታውቁም? አናቅም። ለነገሩ ድርጅቱን ተውትና አቶ ማቲያስን ታውቁታላችሁ? ማቲያስ እኔ ስሙን ያለ ዛሬ ሰምቼውም አላቅም። ጥሩ። ምንም አይነት አዲስ ነገር ከሰማችሁ ለኔ ከማሳወቅ ወደ ኋላ እንዳትሉ አደራ። እሺ ኢንስፔክተር። አረ ኢንስፔክተር አንተ እዚህ መልፋት አይጠበቅብም። እኛ ራሱ ያለበት እንመጣለን። ችግር የለውም። ለትብብራችሁ አመሰግናለሁ። እሺ እኛም እናመሰግናለን። አንተ ምንድነው የምትዘላብደው? ቆይ ደግሞ ይሄን ፖሊስ ለምንድነው የጎተትክ ይዘህብኝ የመጣው? ወይ መጎተት! እኔ ምን እጎትቷለሁ? አንቺን ሲከታተልሽ ነበር። እኔ ነኝ ያተረፍኩሽ። እኔን ሲያይ ነው ሀሳቡን የቀየረው እንጂ እኔ ሸቤ ገብተሻል ነበር። ውይ የኔ ጀግና እንዴት አተረፍከኝ? በእናትህ ወረኛ። ደግሞ እየጎተትክ ራሴ ይዘኸው መታ አተረፍኩሽ ምናምን ትላለህ እንዴ? ምን እኔን ሲያይ ነው እንጂ የተረጋጋው? ብቻሽን ሲያይ ሸቤ መግባትሽ ይቀራል? እኔን ሲያይ ነው በቃ ትንሽ ያረጋጋውት እንጂ ተመለሰሽ ተገቢያን ነበር። አልቀረብህም እባክህ። አሁን እሱን ተውና ስማ፣ ጠይቂ፣ የፈለግሽውን ነገር ጠይቂ። ይኸውልሽ ለኔ ለዳይመንድ የሚከብደኝ አንዳች ነገር የለም። ይሄንን ኮብልስቶን ራሱ በደቂቃ ውስጥ አስፋልት አድርገው ካልሽኝ አደርገዋለሁ። በአስማትክ ነው የኛ አስማተኛ ወይዬ። አሁን እሱን ተበናት ስማ። ምን ልስማ? ያ ዶክተር ግን ሻኪራን ለምንድን ነው ቆይ የሌለ ያስከፋት? መቼ? የት? እንዴት አወቅሽ? አውርቻት ነው እንዴ? አንተ ቆይ አትነግረውም እንዴ? እችን የመሰለች ልጅ ግን አይኑ እያየ እንዳልድራት። እሺ ወገኛ። አሁን አንቺ ልድሪያት ነው? አልቀረብሽም። እንደው እንኳን እሷ መዳር ለራስሽም ባገኘሽ ስትል ማን ነው ኩኩሻ ባላታን ያላገባችሁ ያላት? ምንም መናገር እኮ አይጠበቅብሽም። እንዲሁ ሳይሽ አይነዋሽ ያስታውቃል። ለነገሩ የሴት ጎረምሳ ምኖ ቤቱ የሚያስገባ እብድ ካልሆነ በስተቀር እንደው መቼስ ጤነኛ ይነን አረገው። አንተ ይኸውልህ ብታርፍ ይሻላል። እሺ ዳይመንድ፣ ስለኔ መጠየቅ የፈለከው ማወቅ የፈለከው ሌላ ነገር ካለ ጠይቅ እንጂ እኔ ስለ ሻኪራ ነው እንጂ ስለኔ አላወራውም። እሺ ደነዝ ደነዝ። እቺ ሴትዮ ግን ስድብ ነው እንዴ ምላሷ ላይ ተነቀሰችው? እኔ ራሴ ቆይ ሱስ ይዞኛል እንዴ ከስድቧ እየተከታተልኩ የምትሰደቡ? አንቺ ግን ምን አይነት ክፉ ሰው ብትሆኚ ነው ኩኩሻን በዛ ልክ የናቅሻት? አንቺ አልሰማ ብለሽ ነው እንጂ ይቺም ዳይመንድም ላንቺ አይሆንሽ። ፍቅር እማዬ ምን እያደረግሽ ነው? ቀለበቴን ለማን ነው ወስደሽ ሰጠሽው? ኧረ እኔ ለማንም አልሰጠሁም። ማን ነው ሰጥታኛለች አለሽ? አሁንም እየዋሸሽ ነው ፍቅር፣ እውነቱን ተናገሪ። እማዬ ቀለበቱ ማን እንደወሰደው አውቃለሁ፣ ግን እኔ አላነሳውም። ውሸታም። ቆይ ምን ባደርግሽ ነው የሚሻለው ፍቅር? የጣት ቀለበቴን ወስደሽ መሸጥ ጀመርሽ? ቆይ ምን አባቴ ላድርግሽ? ምን ባደርግሽ ነው የሚሻለው? ኧረ እኔ አልሸጥኩም እማዬ። ታዲያ እኔ ነኝ ወስጄ ለቤዛ ሰጠሁት? ቆይ ፍቅር ምን ጎደለሽ? ምን ጎለሽ ነው እንደዚህ የምታደርጊው? ቆይ ማን ነው ሰጥታኛለች አለሽ? ማንም ይንገረኝ ማንም፣ ምን አገባሽ አንቺ? ሲጀመር እንዴት እንዳሳደግኩሽ ታውቂያለሽ አይደል? ያለ አባት ብቻዬን መቼም ላንቺ አልነግርሽም። ስቃይን አይቼ ነው ያሳደግኩሽ። ቆይ እንደዚህ ማድረግ ለምን አስፈለገ? እማዬ እኔ አልዋሸሁሽም። ቤዛ ዋሽታሻለች። ፍቅር አሁን ውሸት መስማት አልፈልግም። እስካሁን የታገስኩሽ ትምህርትሽን እስከምጨርሽ ነበረ። አሁን ግን በቃኝ።
አንቺ ምንም የምትስተካከይ አይነት ልጅ አይደለሽም። ይበቃኛል። ቆይ እኔ ምንድነው ጥፋቴ? ምን አደረግኩ? ቀለበቴን አውጥተሽ ለመሸጥ ከሞከርሽ እድሉን አላገኝሽም እንጂ እኔን አውጥተሽ ቤቱን ለመሸጥ ወደ ኋላ አትይም። ከፈለግሽ አባትሽ ጋር ሌላ ቦታ እሄዳለሁ የምትይ ከሆነ የፈለገሽ ቦታ መሄድ ትችያለሽ። ከእንግዲህ ምንም አይመለከተኝም። አበቃ። ምንም አየ እስካሁን ያለ አባት ብቻዬን ስንከባከብሽ ቆይቻለሁ። ምንም ነገር አታውቂም ብዬ ነው። ከዚህ በኋላ ግን እንደ ፍላጎትሽ መሆን ትችያለሽ። ምንም አይመለከተኝም። እሺ? ኧረ እማዬ እንደዛ አይደለም። አንቺ አስመሳይ፣ ቀለበቱን ራስሽ ወስደሽ ነው በሮማንስ ታላክኪባት የነበረው? አይ ሰው ላይ ክፋት ማሰብ መጨረሻው እንደዚህ ነው። በጣም አሳፋሪ ነሽ። እሺ ውሸታ። ይኸውልሽ ፍቅር፣ አሁንም ይሄ ክፋትሽን የማታስተካኪ ከሆነ ውጪ እንኳን ወጥተሽ ከሌላው ማህበረሰብ ጋር በሰላም መኖር አትችይ። አሁን ሳይረፍድብሽ ሄደሽ እናትሽ እግር ላይ ወድቀሽ ይቅርታ ጠይቂ። ቆይ ሁሉ ክፋት ምን ያደርግልሻል ፍቅር? ያንቺን ሀሳብ ማንም አልጠይቀሽም። እሺ በሰላም ነው? በሰላም ነው። እየወጣ ነበር። ትገባል? አይ አልገባም። ለሊ ወይ ዶክተር፣ አደይ ጋር ምን አዲስ ነገር አለ? ምንም የለም ዶክተር፣ እኔም ግራ ገብቶኛል። እና እሺ ምን ተሻለ? ዝም ብለን ቁጭ ብለን ማየት ነው? የሆነ ነገር አናደርግም? እሱማው እኔም አስቤያለሁ። የሆነ ነገር ማድረግ አለብን። ለሊ እዚህ ሆነሽ የምታግዣት ነገር ካለ ጥሩ። ወደዛ መሄድ ነው አይቻልም እንዴ? ቆይ ለምን አንተ ለምን ይሄን ያልፈራክ? ገጠር እኮ ነው። አደይ ራሱ ሰቃያ መበላው እኮ ታይታ ነው። እና እኔንም እንዳይወስዱ በፈራ? መፍራት ሳይሆን እዛ ለሴቶች ምቹ ነገር አይኖረውም ብዬ ነው። ደግሞ በፈራስ መፍትሄ እኮ ነው። ወይ ካልሆነ እኔ ስራዬን እንደሚሆን አድርጌ መሄድ አለብኝ። ወዴት? ገጠር። የምርን? አዎ የአደይን ድምጽ ከሰማኝ በጣም ቆየው። እጄ ደህና ትሆናቱን ማረጋገጥ አለብኝ። እንደዛ ካሰብክማ በቃ አብረን እንሄዳለን። ለሊ አንቺ ወዴትም መሄድ የለም። እዚህ ቁጭ ብለሽ ጠብቂ። ሆስፒታል ውስጥ ያሉትን ስራዎች ላስተካክልና የቀጠሮችንም ቀኖች ለመቀየር ልሞክር። ከዛ በኋላ መቼ እንደምንሄድ አሳውቃለሁ። እሺ ዶክተር። በሆስፒታል በኩል ከሆናችሁ ልሸኛችሁ። አይ እስር ቤት ነው፣ በዛ አይደለም። እሺ ዶክተር። ወይ ይላል። ገጀራውን ታስታውሰዋለህ አይደል? አዎ ገጀራው ይድነቃቸው ና አስታውስኩሱ። እሱ ወንድሜ መሆኑን ታውቃለህ? እንዴት ሆነ? ታሪኩ ብዙ ነው ዶክተር፣ ባጀምርልን ይሻላል። አዎ ግን አሁን እሱን መርዳት የምንችልበት ሁኔታ ይኖራል ዶክተር? በምን ላገዝ ይችላል? ወንድምሽ ስለሆነ እኮ ምንም የሚቀየር የለም። አንድ የወንጀለኛ ነህ ብለው ፈርደውበታል። እኔ በምን ላገዝሽ እችላለሁ? ደግሞ እኮ ይሁንና እኔና አንቺ ክሱን ብናነሳለት እነሱ አንዴ ስለያዙ ተለቁት። ገባኝ። እሺ በቃ ያው አውቃለሁ እኮ ግን ደግሞ አጋጣሚ ካለ ብዬ ነው። ባይሆን በሌላ በኩል ማገዝሽ ነገር ካለ ደውይልኝ ወይ ደግሞ ሆስፒታል ምትሻል ነገር። እሺ ዶክተር አመሰግናለሁ። ዶክተር ግን አይኔ እያየ ጆሮ እየሰማ ወዴት ነው እየሄደ ያለው? እንዴት? ስለ አደይ ተጨንቆ እዚህ ድረስ መምጣቱ ነው። በዛ ላይ ደግሞ ስራውን ትቶ ገጠር ካልሄድኩ እያለ ነው። አይ ቤኪ ዶክተር እኮ ጥሩ ሰው ስለሆነ ነው። እሺ አሁን ማን ነው ሌላ ሰው እንደዚህ የሚያስበው? የፈለገ ጥሩ ሰው ቢሆን እንዴት እንደዚህ ያደርጋል ብዬ እኮ ነው። ወይስ እኔ ማላውቀው ነገር አለ? ምን ይኖራል? ምን ይታወቃል? ዶክተሩ ምናልባት የአደይ ወንድም እንዳይሆን ብዬ እኮ ነው። አሽሙር ጀመርክ? አሽሙር አይደለም ግን ነገሩ ያስብላል። ቆይ ዴቭ እንጂ ዶክተሩ ምን አግብቶት ነው በዚህ ልክ ለአደይ እንደዚህ የሚጨነቀው? ውይ ቤኪ ደግሞ ችግር አለብህ። ቆይ ምን ችግር አለው? ችግርማ አለው። ምን አለበኝ? እስቲ ላንቺ አንድ ሰው እንዲህ ተጨንቆ ይምጣ። ምን ልትሆን? የመሆኑን ሞታለሽ። ብቻ ደፍሮ አንድ ሰው የሚስቴን ድምጽ አልሰማሁም ብሎ እንደዚህ ይጨነቀ። ትቀልጃለሽ እንዴ? አቤት አቤት! አሁን ይሄ ሁሉ በዶክተር ነው? ይኸውልህ ቤኪ ዶክተር ያላሰበውን ነገር አንተ አታስብ። እሱ ለሁሉም ሰው መልካም ሰው ስለሆነ ነው። ኧረ አይመስለኝም። ለሁሉም ነው ብለሽ ነው? እስኪ ብቻ እናያለን። እናስቸኩልን። አሁን እንዴ እቺ ተበቷ እራሷ በእጇ ሰርቋ ኑሯል። ለካ ሮማኒ ናት የወሰደችው ብለህ ስምሽ ስታጠፋኝ ነበር። አይገርምም ማሹ? ደግሞ እኮ ነገሩን ከማረጓ መልሷ እኮ ነው የሚያናድደው። አይ ፍቅር፣ የእናት እንባ ያለበት ሰው ወይት ይደርሳል ብለሽ ነው። እኛ ራሱ አልሆነልንም ምርቃት ኑሮን። ይኸው መጨረሻችን እንዲሆነ አይደለም ተረግመንበት። ግድ የለም ዝም ቢያት። አዎ የትዬ እንባ የትም አያደርሳት። ደግሞ እኮ ስትመከር ያሰባል። አሁን እሺ ፍቅር ምን ጎሎባት ነው እንደዛ የምታደርገው? አሁን ለተንኮል ካልሆነ እንዴት የእናቷን ቀለበት አውጥታ ትሸጣለች? ዝም ቢያት። ግድ የለም ምንም አታመጣም። ምከረው እምቢ ካለ መከራ ይምከረው ብላለች እምዬ።
ናስኪ የሆነ ቦታ ደርሰን እንምጣ። እንዴ የት ወይት? እሱን እነግርካለሁ። ካንቺ ጋር ትሆንማ እንጦሮሮስ እሄዳለሁ። ምን ገዱኝ? ቤቱንስ ማን ሊጠብቃሽ? አንቺ አለሽ አይደል እንዴ? በር ሲንኳኳ አንቺ ክፈች። እሺ ችግር የለውም። ግን እትዬ ወዴት ሄደ ካሉስ? አዎ ለካሱም አለ። ተይ በቃ ሩታ ይቅርብኝ። ከሩታ ጋር ሄዳ ብለሽ ንገሪያት ከጠየቀችሽ። ካልጠየቀችሽ ግን ምንም እንዳትያት እሺ። ግን ብዙ እንዳትቆዩ እሺ። ሮሚያ አታስቢ እሺ። አንቆይም። ልሂድ ፈቀድሽልኝ ሮማኔ? የት ነኝ? ወይኔ ምንድነው እሱ? አሁን ማንም ሰው አልመጣም? ማንም አልመጣም። ማን ሊመጣ ነው ደግሞ? እርግጠኛ ነሽ ማንም የመጣ ሰው የለም? ኧረ ማንም አልመጣም። እስቲ ተረጋጊ፣ ቁጭ በይ። አሁኑኑ ከዚህ ቤት መሄድ አለብኝ። ወዴት? አላውቅም፣ ግን እንደሚመጡ ሰምቻለሁ። እዚህ እንዳለው ደርሰውበታል። ስለዚህ አሁኑኑ መውጣት አለብኝ ከዚህ ቤት። እንዴ መኝታ ቤት ተኝተሽ ነበር እንጂ ወደ ውጭ ወጥተሻል እንዴ? አይ እሱማ አልወጣሁም። እና እዚህ መድረሳቸውን ማወቃቸውን በምን አወቅሽ? ብሩክ ደውሎልኝ ነበር። የት እንዳለሽ አውቀዋል ብሎኛል። እሱን የት ታገኘዋለሽ? ለራሱ እሱ የት ነው? ድርጅት ውስጥ ነው ያለው። ማዘሯ እዛ ነው ያለው። በይ ተረጋጊ። ማንም ስልክ ደውሎ ባስፈራራሽ ቁጥር አትደንግጭ። እንዴ እንዴት አልደነግጥም? አሁኑኑ ወደ ድርጅቱ መሄድ አለብኝ። ለምን? እኔም ከነሱ ጎን እንደሆንኩኝ ማሳየት አለብኝ። ያለበለዚያ ቤትሽን በእሳት ነው የምናጋየው እያሉኝ ነው። እሱ አንቺን ወጥመድ ውስጥ ማስገቢያ ዘዴያቸው ነው። ያሉሽን ሁሉ አትመኝ። የውልሽ ቤቲ ትቀመጭ እንደሆነ አርፈሽ ተቀመጭ። መንቀሽቀሽ ለማንም አልበጀም። እሱማ አዎ፣ ግን ማዘሯ ግን ብሎ ነገር የለም። ያ ከሃዲ ባልሽ ስለደወለልሽ ታምኛለሽ? እሱ ራሱ ሊገልሽ ላለመሆኑ ምን እርግጠኛ ነሽ? አዎ እሱን ልክ ነሽ ማዘሯ። ግን ደግሞ እዚህ ከመጡ እኔን ብቻ ሳይሆን እናንተንም አይለቋችሁም። ይሄ ሁሉ ነገር ደግሞ ከሚሆን እኔ ከዚህ ራሴን ባወጣ ይሻለኛል። ወይ ደግሞ ያዙኝና እንደፈለጉኝ ያርጉ በቃ። አይ እንደዛ አይሆንም ቤቲ፣ ራስሽን አደጋ ላይ አትክተች። ወይኔ ጉዴ! ይኸው ማዘሯ አሁን አውርቼ ሳልጨርስ መጡ። እሺ አሁን የት ነው የምገባው? ተረጋጊ። እነ ኩኩሻ ናቸው የሚሆኑት። ወደዚህ ሌላ ሰው የሚመጣ የለም። ወይኔ ጉዴ! እና ማዘሯ ልትከፍችላቸው ነው? አዎ ልከፍትላቸው ነው። አንቺ እንዳትፈሪ ብዬ እኮ ነው በሩን የቆለፍኩት። አዎ ራሱ ነው የሚሆነው። አሁን ደውሎልኝ እንዴት አሁን በሩ ይንኳኳል? ራሱ ነው የሚሆነው። ወይኔ የት ልደርግ? ብርሃን አደይ የት ናት? አንተ ውርጋት! አጎቴ ምን እያደረክ ነው? አሁኑኑ ይሄን ቄት ትተህ ወደ መጣበት ሂድ በፍጥነት። አይ ካልክ ጸበጋ እኔ ጋር ነው። እንደፈለጋችኋል። እኔ ግን መቼም አደይን ማፍቀሬን አላውቀውም። እሺ ካወራ መች አነሰ? ደግሞ ለከተማ ፍቅር በሌላውን ቀጥል። እኔ የምልሽ ለኔ ይኸውልሽ የኔ ልጅ ለትዳርሽ ዋናው መሰረቷ አንቺ ነሽ። ብታፈርሰውም ብትገነባውም ሁሉ ነገር በእጇ ያለው ሴት ልጅ ናት። ያው አንቺም ደግሞ ቸኩለሽ መጥተሽ ላጎትሽ ነገርሽው። ይህንን ማድረግ አልነበረብሽም። በይ አሁን ሂጂና እራስሽ እንደጀመርሽ እራስሽ ጨርሽው። በነገሮችሽ ውስጥ ማንንም አታስገቢ። ማስተካከልም ማበላሸትም የምትችው አንቺ ስለሆንሽ በጊዜ አስተካኪው። ምን ላርግ? እዛ ከተማ ማንም የለኝም። እንዲሁ ትቶኝ እንደሚሄድ ሲያወራ ሰምቸው እማረገው ሲጠፋኝ እኮ ነው ይሄንን ውሳኔ ወሰንኩት። እሱንማ ተረድቼሻለሁ ሄለንዬ። እኔ መች ጠፋኝ ብለሽ ነው? ግን እኮ ደግሞ አበበም ቢሆን ከዛ ድረስ የመጣው አንቺን ብሎ ነው። ያጎትሽን ቃል ትተሽ እሱን ሰምተሽ አብረሹ ተከትለሹ ሄድሹ ልትጋቡ መስሎኝ። ይኸውልሽ አሁንም ቢሆን ጊዜው አልረፈደም። ማስተካከል ያለብሽን ነገር ሁሉ አስተካክለሽ ቤትሽ መመለስ አለብሽ። በያውን ቶሎ ሂጂ። እዚህ የሚቆይ ከሆነ እንጂ እዛ እንኳን ተመልሼ አልሄድም። ለብቼ ቤቱ ሊበላኝ ነው። በዛ ላይ አቤን ብዬ ብዙ ነገር ተሸክሜ እኖራለሁ። እሱን ደግሞ የማውቀው እኔ ነኝ። እንዴ ያ ማን ነው? ደመቀና አሸናፊ ያሉልሽ አይደል እንዴ?
የሀገርሽ ልጆች አብሮ አደጎችሽ ባሉበት ምድር ብቻዬን ነኝ ትየኛለሽ እንዴ? እነሱ ጋር ሄደሽ አንዳንድ ነገሮችን ብታዋያቸው ቀለል ይልሻል። በዚህ ላይ ደግሞ ልጄም ለምክር አታንስም። ብታማክሪያት መፍትሄም ቢሆን አታጭም። እንዴት ብቻዬን ነው ትይኛለሽ? እነሱም አሉ፣ ግን ሁሉም ስራ ላይ ናቸው። የከተማ ሰው እንደሆነ ስራ ላይ ነው። ማን እኔን ዞር ብሎ ያኛል? አይ ሞኜ፣ አንቺ አልፈለግሽም እንጂ እንዴ ሰውን ለማግኘት ጊዜ ይጠፋና ነው። አበበም ቢሆን እኮ ጥሩ ልጅ ነው። ይሄን ያህል ልበ ክፉ አይደለም። እናቱንስ ብታያት እንዴት ደግ ሰውና ቅን ለሰው ሀሳቢ መሰለችሽ። እሱማ አቤም እኮ ቢሆን ክፋት የለበትም። ግን ደግሞ እኔም ቢሆን ሰፈሬን ቄን ትቼ ለሱ ብዬ ተሰድጄ እሱም ትቶኝ እንደሚሄድ ሲያወራ ጊዜ ምን ላርግ? የማረገው ነገር ሲጠፋኝ እኮ ነው እንደዚህ አይነት ውሳኔ ወሰንኩት። እንደዛማ ማድረግ አልነበረብሽም። ብልጥ ነው መሆን ያለብሽ ልጅ፣ ብልጡኝ። አሁን ደግሞ የት ሄድኩ ሊሉ ነው? በሄዱበት ቅልጥ እሱ ነው መሰለኝ አጎትሽ። ሂጂ ጥሪው ሲያልፋየሁት። እሺ አጅሪት፣ እንዴ አንተ ምንድነው በሄድኩበት ሁሉ የምትከታተለኝ? ምናልባት ከስድብሽ ሱስ ይዞኝ ይሆን? ስማ ዳይመንድ፣ የምትነግረው ከሆነ ንገረው እሺ። ልጅቷ ላይ ሙድ እያያዛችሁባት ከሆነ ግን ጠባችሁ ከኔ ጋር ነው እሺ። እኔ ነኝ ሻኪራ ላይ ሙድ የሚይዘው? ምን ነው አንቺ ግን እንደው አሁን መተሽ በጣም አዋቂ ተሰማሽ? ምንድነው ግን እሱ አካበደ እንዴ? አግኝቶ ነው እንዴ እሷን የመሰለች ልጅ? አናቱን ነበር ማለት እርፍ። ጭራሽ የዶክተር አናት አማረሽ። ይሄን ያልበቃ ብሎሽ እንደገና የሱን መቀረዳ አማረሽ። ይኸውልሽ ሴትዮ አርፈሽ ብትቀመጪ ነው የሚሻልሽ። እሱ እንደኔ ዝም የሚልሽ እንዳይመስልሽ። እኔም ይኸውልሽ ዝም ያልኩሽ አይምሯት እኔ ዝንፍ ይላል ያማታል እብድ ናት ብዬ፣ እብድ ደግሞ አይከሰስም ብዬ ነው የተውኩሽ። ማን ነው እብድ? አንተ? አንቺ ነሻ። ኦ ደግሞ እናቴ እንዳይነሳብሽና እንዳፈነግጭ ርቀቴን ጠብቄ ብቀመጥ ይሻለኛል። ኮሮና ማለት እኮ ነሽ አንቺ እኔ እናት። አንተ ዳይመንድ የሌለ ትጣላኛለሽ። ከዚህ በፊትም ደጋግሜ ነግሬያለሁ። በቃ ታው ከተባልክ ታው እሺ። ሴትዮ እኔ ምንም ከራሴ ጨምሬ ያወራሁት ነገር የለም። ያሉትን በቃ ዶክተር ጋር ለምን ግን አንሄድም? እንደ ሀሳብ ማለት ነው። ዶክተር ጋር እንሂድና መጀመሪያ አይምሮሽን ይመርምር። ከዛ በኋላ ደግሞ ያው ጠጋ ብለሽ መክረሽም ዘክረሽም ትንሽም ቢሆን ፋንከት አድርገሽም ቢሆን ታስረጇለሽ። ምን አሁን ሳይገባው ቀርቶ ነው? እሱንማ እኔ ቀደም ተናግሬያለሁ እኮ። እምዬ ጨርሷለች። ይኸውልሽ አውቆ የተኛ ቢቀሰቅሱት አይሰማ አበዳ ጨርሷለች። አይምዬ እምዬ ደግሞ ማናት? ያሹ እናት ነች። ምን ወንድሜ ነው ምናምን እያላችሁ ትሰካከሱ አልነበር እንዴ? ነው ወይስ ሙድ ስትይዙብን ነው? ደግሞ ረስችሁ አንተ። እንደው አሁን አንቺ መቼ አስታውሰሽ የምታውቂው ነው? ምንድነው እሱ? እሺ ያ ጥበቃ ቶ አንቺ መቼስ አሹን እንዳይሆን እንዴ? እና ከሱ ውጭ ሌላ ጥበቃ አለ? ደግሞ እሱ ምን ሆነ ነው የጠፋው ምናምን ሲል ነበረ። ቱሪና ፋቤው በእናትሽ አሁን ልክ እንደው የሚሰማ ሰው እኮ በቃ እኔም በጣም የናፈኩት ምናምን ይመስል አላቆም እንዴ ለማያውቀው ይታጠር በእናትሽ። እሱን ያላቅላችሁም የራሱ ጉዳይ በእናት ሰውዬ። ዳኒና ቤዛ የተባላችሁ ሰይጣኖች ለከዩቲ ብትወጡልኝ። ቆይ ምን ባደርግ ነው የሚሻለኝ? አንድ እንኳን እኔን የሚያምነኝ ሰው የለም። ሄሎ፣ አንተ ግን አታፍርም? ጭራሽ ትደውላለህ። አንተና ቤዛ ምን ልትሰሩ እንደመጣችሁ በደንብ አውቄያለሁ። እሺ ቆይ የሷ ሲሆን አንተ እኔ ላይ ዳኒ፣ እኔ እኮ ፍቅር ነኝ። እንዴት እኔ ላይ ጨክነ እንደዛ ብላ ለእናቴ ስትነግራት ዝም ትላለህ? በጣም ታሳፍራለህ። ሁለተኛ ስልኬ ላይ እንዳትደውልሽ። ደግሞ ለዛች ለቤዛ ነገራት። እንዲሁ መፋታት መስሏት ከሆነ በጣም ተሳስታለች። እሺ ለዚህ ስራዋ ዋጋዋን ነው ማስከፍላት። ፍቅር ምን ፈለግሽ? እትዬ መኝታ ቤት ነው ብለውሻል። ለምን? እኔ እንጃ፣ ጥሪልኝ ብቻ ነው ያሉኝ። እሺ መጣ። ወይኔ ጉዴ! እሺ አሁን ምን ብዬ በነግርሽ ነው የምታምኘኝ? እማዬ ሩታዬ
ምንድነው ዝም ብለሽ እምትቆጥጪ? ኡፍ አሹ ምን አስቸኮለ? አሁን እየሄድን አይደል? ስንደርስ እነግርካለሁ እኮ ተናገሪና እሄዳለሁ። ምንድነው ዝም ብዬ እንደሚታረድ የፋሲካ በሬ እምጓዝ ያሹ ቀብራራው የምይልሽ? እሺ በቃ ዶክተር ምን አንተ እንዳልከኝ እዛ ስራ ለመስራት ጠየቅኩት። አጅሪ አፈረጥሽው? አይ ሌላ ነገር ሳይሆን ስራ መስራት እንደምፈልግ ብቻ። እሺ ከዛ ስሩታይ? ከዛም እኮ አሹ ምንም አላመነኝም። ምን ሆኖ? በአንተና በሮማን ምክንያት ነው። ቤትሽ ተቀጣሪ ሰራተኞች እያሉ ስራ ለመፈለግ መምጣትሽ ምንም አልተዋጠልኝም አለ። እንዴት ይዋጥለታል? እሱማ እኔ ያው በሰበቡ ፍላጎትሽን ትገልጫለሽ ብዬ እንጂ እዛ ገብተሽ እንድትሰሪ አይደለም። ይሄን ጉዳይ እትዬ ቢሰሙ ይኸውልሽ ምድር ከሰማይ ነው የሚገለባበጥ። ለምን እነግራታለን? ይልቅ አሹ አሁን ዶክተር ጋር እንሄዳለን። ምን ብለን? አንተ ታማሃል አሹ። መቼ? የት? እንዴት? ለምን? ምን ሆኜ? ኧረ ተይ ሩታ አታሟርችብኝ። ለምዬ ልኑርላት ጤነኛ ነኝ ይመስገነው። አሹ ደግሞ በቃ ለኔ ስትል ዛሬ ታማሃል። ይሻላል ሩታ፣ እንደው ጨከንሽብኝ። ልታሟርችብኝ ነው? ምን ላድርግ ታዲያ? ምንም አማራጭ የለኝም። ከዛስ ቆይ አመመኝ ብዬ ራሴ ላይ አሟርቼ ራሴ ላይ ልፈርድ? እኔ አሹ ቀብራራው የምይልሽ ባላገሩ መቼም አላደርገውም። ቁርጥሽን ወቂ። ኡፍ አሹ ምን አለበት አብረን እንድንሄድ እኮ ነው። ቆይ እኔ መተመም ለምን አስፈልግ? ለምንድን ነው ራስሽ ዘው ብለሽ ማገቢ? እሱማ እሺ ይገባለው፣ ግን ደግሞ ምክንያት ሳይኖርሽ እንዳመጭ ብሎኛል። አንቺ አመመኝ ብለሽ አይኑን ለምታይ እኔ አሹ ቀብራራው የምይልሽ ባላገሩ እንደ ለልዬ ስሜን አስረስቶ አቅሌን አስቶ ይላከኝ። አሹ ደግሞ በይ አዎ ሩታይ እኔ ልመልሳው ስትፈልጊ ራስሽ እንደፈለግሽ አድርገሽ ግቢ። እኔ ምን በወጣኝ ጤነኛ ፈጣሪ ጤና አድርጎኝ ራሴን የማሳመመ ነው አሹ። አዎ እንዴ ደሞ እጄ ልቅጠፍ እንዴ? አላደርገው። ይኸውልሽ ጌታሽ መጣ። ዶክተር ስትይ ዶክተር መጣ። ግዴ ለምሩታይ ቆይ ዶክተርዬ እንዴት ነው? ሰላም ነው? ደሞ ከሱም ብሶ አልፎኝ ሊሄድ ነበር አልቀረበትም። አይ ዶክተርዬ እንደው እኮ እግሬን ያጸረገኝና እዚህ መንገድ ድረስ እኮ ካደረስከኝ ብዬ ነው። እንደው ከደፈርኩኝ ይቅር በለኝ ዶክተርዬ። ምን ነው እግር? ብርድ ነው። ያው ውጭ ደጅ እየጠበቅኩ አይደለም ማድረው፣ ለዛ ነው። እሺ ናግባ። በዛ ስለሆንኩኝ ችግር የለውም። እንደው አመሰግናለሁ ዶክተርዬ። እንደው እኔን እንዳከበርከኝ ፈጣሪ ያክብርልኝ። ያው በመቀመጫ ላይ መቀመጫ ይደርብልኝ። እንደው ይሄን 4 እግር መኪና ወደ 6 ይለውጥልኝ። አሹ በቃ ምስጋናውን ተውና ናግባ፣ እኔ እቸኩላለሁ። እሺ ዶክተርዬ እናመሰግናለን። ሩታይ እኔ ግቢ እንጂ ዝለቅ እንጂ ሩታይ። እንዴ ቆይ ሩታ ናት ወይስ አንተ ነው የታመማችሁት? እኔ ማለቴ ሁለታችንም ያው እንዳጋጣሚ ሆኖ ሁለታችንም ታበናል። አልገባኝም። ቆይ ሩታ እንዴት ነሽ? ደህና ነኝ። ምን ትሆናለች ብላ አስበ ነበር? እያሰብኩት ነገር የለም። አሁን ሳይሽ አስታውሼ ነው። አረ አው ለማንኛውም ጥሩ ስራ አግኝተሻል መሰለኝ። የምን ስራ? አይ ሩታ ምን አከራከረሽ? አንድ የልብሽ ተደረሰ መኪና ያዘልቆ ማውራት ነው እንጂ ምንድነው? አሹ እኮ ዝም ብለክ ነው ዶክተር የምታስቸግረው። እኔ እኮ እንሂድ እያልኩ ነው አይደል እንዴ? ደግሞ እኮ ደርሰናል አይደል? አው ያንተ እርዳታ ያስፈልገንም ነበር። ይሁንልሽ። እሺ አሹ ስለጠየቀኝ ችግር የለውም ይሁን። አሹ ስለጠየቀኝ ማለት ምን ማለት ነው? ቆይ ራስክን እንደምንድን ነው የምታየው እንዴ? ሁሉም ነገር እኮ አጋጣሚ ነው እንጂ ሆን ብለን ያደረግነው ነገር አይደለም። አዎ አጋጣሚ ነው። እኔስ ምን አልኩኝ? ሁኔታክ እንደዛ አይመስልም ብዬ ነው። ሁኔታ ሆነ አልሆነ ተሳካ አልተሳካ ምን አገባሽ? የልብሽ ተደረሰ አንድ የመኪና ዘልቆ መነጋገር ነው ሩታ። እንደውም እኔ ከእናንተ ጋር አልሄድም። ሩታ ይለ እንጂ ምን ሆነሻል ሩታ? ተዋታሹ አንተ ትላለህ ወይስ? አይ እሷ ካልሄደች እኔ ምን ብዬ ዶክተርዬ? እንዴት ነው ነገሩ? ታማሚ እግር እሷ ጋር ነው እንዴ? የእናንተ ቀልድ እኮ ያልክም። አንተን በዚህ ውስጥ አስገባቻሹ። ለማንኛውም ሰዓትን ገደልክብኝ። እኔ ልሂድ። አይ ታመመው እግሬን ማዝም አይዶ በቃ ልሂድ ዶክተር። ቆይ ሩታ ምን እንዳደርግልሽ ነው የምትፈልጊ? የታለች? እኔ እንጃ። እዚህ ነበር እኮ ጥያት ሄድኩት። እስቲ ግቢና ያት መኝታ ቤት ተደብቃ ይሆናል።
አሬለችም እንዴ? እናንተ ናችሁ እንዴ? እንዴ የት ሄደሽ ነው? እኔ እኮ በር ሲንኳኳ ፈርቼ እነሱ መስለውኝ ሻወር ቤት ገብቼ ተደበቅኩ። ምን አደባበቀሽ? እነሱ እኮ ናቸው የሚመጡት፣ ሌላ ሰው የሚመጣ የለም። ይልቅስ ይኸውልሽ ደፈር በይና ነገሮችን ሁሉ ተጋፈጭ። ኪንጎ ምን አዲስ ነገር አለ? ፖሊሶቹ ሁሉም ነገር እያጣሩ ነው። ሳይደርሱበት አይቀርም። እኔና አንቺ ማደግ ውስጥ ነን። ወይኔ ታዲያ እሺ ምን ተሻለን? አላቅም ቤቲ፣ እኔም ግራ ገብቶኛል። እውነት ግን ማቲያስ ተያዘ ማለት እኛም እንቀጣለን ማለት? ታዲያ ማን ይለቀናል? በሁሉም እቃዎች ላይ የእሱ ፊርማ ሳይሆን የኔና ያንተ ፊርማ ነው ያለው። ይህ ማለት ደግሞ እነሱ ናቸው ብሎ ክስ ከመሰረተብን በቃ የኔና ያንተ ነገር እዛ ላይ ያበቃል። መታሰራችን ነው። መታሰር ስትይ ቆይ ሲጀመር ፊርማ መፈረሚያው አንቺ አይደለሽ እንዴ? ኪንጎ መቼ በቅጡ ስራ ገብቶ የሚያውቀው ነው ተጠያቂ የሚሆነው? ደግሞ ወር ሳይሞላው አይደል እንዴ ወጣ? ሁሉንም ነገር ቦስ አስቦበት ነው ያደረገው። ግን ደግሞ ትክክለኛውን የማቲያስን ፊርማ ማግኘት ከቻልን እኛ ነፃ እንደሆንን ይዘን መከራከር እንችላለን። እሱ የት ነው ያለው? እሱን ደግሞ ከድርጅቱ ለማውጣት የግድ ኪንጎ መመለስ አለበት። እንደዛማ አይሆንም። ካልሆነ ሁሉም ነገሮች ከባድ ነው የሚሆኑት። ቅምጥል ካልሆነ ተያይዘን ከዚህ ሀገር መውጣት አለብን። ከማን ጋር ነው ከሀገር የምትወጪው? ማንሽ ደፋር በነሽ? ጭራሽ ደግሞ ተያይዘን ምናምን ትያለሽ እንዴ? እንዴ እሺ ታዲያ ሌላ ምን አማራጭ አለን? ትሰሚኛለሽ? እንዳታስቢው እሺ። ስትፈልጊ ራስሽ መውጣት ትችያለሽ። ደግሞ ተያይዘን ምናምን ትላለች እንዴ? እጅሽን ነው የምሰብሮሽ። እስቲ ተረጋጉ። መጨቃጨቁ እኮ መፍትሄ አይሆንም። ኩኩሻ የት ናት? እሷ ናት የምትረዳኝ። ኧረ እባክሽ ወይ እንደ ጎዳሽኝ በእናትሽ። ቆይ ሲጀመር እሷን እዚህ ቤት ማምጣት ለምን አስፈለገ? ይኸውልሽ አሁን መሄድ ትችያለሽ። እንዴ ወዴት? ትሰሚኛለሽ? ወደ ፈለግሽበት መሄድ ትችያለሽ። እሺ ድጋሜ ኪንጎም ፊርማ ምናምን እያልሽ እንድታስፈራሪው አልፈልግም። ይቅርታ፣ ያው ይገባኛል ቅምጥል፣ ሌላ መሄድበት ቦታ ስለሌለኝ ነው። ቤታችሁን ስለበጠበጥኩ ደግሞ በጣም ይቅርታ። ወዴት ነው? ኩኩሻ ጋር። እሷ ምን አታጣም። ወሬዎች አትውጪ። ፖሊስ ካገኘሽ ያስደንግሻል። ደግሞ የሆነ የሰማው ነገር አለ። በተጠነቀቂ ይሻል። እሺ እጠነቀቃለሁ። እቺ ልጅማ ምንም አላማረኝም። የሆነ የደበቀችን ነገርም አለ። ብቻ ጣጣ እንዳታመጣብን። ከዚህ በላይ ምን ታመጣለች? እኔ የሚያናደኝ በማላውቀው ነገር ተጠያቂ መሆኔ። ተረጋጉ። ፈጣሪ ያለው ነው የሚሆነው። እናንተ ምንም ጥፋት ካላጠፋችሁ እውነት አትደበቅም፣ ትወጣለች። ሩታ አሹ አየህ አይደል? መጠርጠር ብቻ አይደለም ሁሉም ነገር ገብቶታል። ሲጀመር እሱ ምን እንደምናወራ ምን ልናወራ እንደሆነ ሁሉ ነገር ገብቶታል። አውቀን እንደሆነ ራሱ ገብቶታል። ይግባው። አንቺን የመሰለች ወርቅ አግኝቶ ነው እንዴ? ቀረበት እንጂ አንቺ ምንም አይቀርብሽም። ልንገርሽ፣ ጤነኛ ሰው ሆስፒታል ገብቼ ካልተኛው የምትይው ለሱ ብለሽ መስሎኝ። አሹ እና በዚህ መንገድ አይደለማ። አይ እንግዲህ የመጨማለቅ አሁንስ ሞቆም ሞክሽ ሩታ። አሁን ወደ ቤት መገቢ ከሆነ እንግባ። አይ አንተ ሂድ በቃ አሹ፣ እኔ እመጣለሁ። ወይት ኩኩሻ ጋር ደርሼ ልምጣ። በይ እንዳሻሽ። ግን ይኸውልሽ ተናግሬያለሁ፣ ጨለምለም ሳይል በጊዜ ከተት ነው። አዎ እሺ አሹ እመጣለሁ። አይ ሩታዬ፣ እንደው በህይወቴ መለቀውን ውሸት አስጀመርሽ። አቤት እንግዲህ ሩታዬ መጥኔውን ያግዝሽ። አንዴ ተይዘሻል፣ መቼስ ምን ይደረጋል። እንደው ዶክተር መሆን ግን አቤት ኩራት፣ አቤት ጅነና። እኔ አሁን ምን አሹ ቀብራራው ነኝ፣ አውላውላው ነኝ። የመጣ አልመሰለኝም ነበር። መጥቻለሁ እኮ ዴቭ። አደይ የት ናት? ትልቁ ቤት አባቷ ቤት ነው የምትሆነው ዴቭ። ከዛ ውጭ እኮ የትም አያረጓትም። ደግሞ አንተ ስለሷ መጨነቅ የለብህ። ምን ያለሁኝ በቃ አሁን አንተ መሄድ ነው ያለብህ። በፍጹም እንደዛማ ማድረግ አልችልም። አደይን የግድ ማናገር አለብን። አጎቷ ና ዴቭ ና። ዴቫ በቃ ሂድ አንተ አሁን ግባ። እኔማ እንዳላላጣራ ገብቼ። እሺ ወንድሜ ምንድነው እንደዚህ ዝም ያልከው? አታወራም እንዴ? ምን ልሰሩ መጣችሁ? እንግዲህ ለሊ ወንድሜን ካላየሁት ብላ ነው እንጂማ አንተን ፈልጌ አልመጣም። ምን ነው ደህና አትመስልም? ችግር አለ እንዴ? ገጀራው ምን ሆናል? ቆይ እኔን ከዚህ ማስወጣት ከብዶ ነው ወይስ እንደወጣ አልፈለግም?
እና እሱ ነው እንደዚህ ያበሳጭ? አዎ ለምን አልበሳጭም? ሁለታችሁም ለእኔ እንደምታስበው አስመስላችሁ አስር አትመላለሱብኝ። ማስመሰል? አዎ አንቺም ለእኔ ትቆረቁርኛለች ብዬ ሳስብ አንቺ የሰው ወሬ የሰማሽ ልታግዥኝ ራሱ እየሞከርሽ አይደለም። ቆይ ምን እንድናደርግ ነው የምትፈልገው? እስቲ ምንድነው ማድረግ ያለብን? እስቲ ንገረኝ። እኛም እኮ ከህግ በታች ነው። ህግ? የምን ህግ? የትኛው ህግ? አንተ ቆያችን ቤዛን አይኗን ብለ ወንድሟን እየገረፍክ እዚህ ማምጣት ከብዶ ነው? ገጀራው አልከበደኝም። እና ምንድነው ነው ወይስ የኔ እዚህ መሆን ላንተ ተመችቷል? እነሱ ምንም ባደርጋቸው የሚለወጥ ነገር ያለ ይመስላል? ገጀራው ፖሊሱም ቢሆን ድጋሚ አንተን ፋይል ላይላ ይችላል። እና እኔ እዚህ ልበስበስ? አይ እንደዛም አይሆንም ገጀራው፣ ትወጣለህ። አጉል ተስፋ ልሰጥ አልፈልግም። ዶክተርም ሆነ ለሊ ምንም ሊያደርጉልህ አይችልም። እኔም ለሊ ምንም ልናደርግልህ አንችልም። አይ አትምጡ ከሆነ ደግሞ ሀሳብ አንመጣም፣ ችግር የለው። እንዴ ለምን? እዚህማ እንመጣለን እንጂ ያለኛ ማን አለው ብለህ ነው እየመጣን ጠይቀዋለን። ጸባዩን ካሳመረ ነው። ለማንኛውም ውጪ እጠብቅሻለሁ። አንቺ አውሪ። እማዬ ነይ ግቢ። ምንድነው እሱ? ይሄው እንጂ ይሄ የፍቺ ወረቀትና አባትሽ እኔን የከሰሰበት ወረቀት ነው። ያሽ ምን? አዎ ሲመስለኝ እንዴት ከአባትሽ ጋርና ከቤተሰቦቹ ጋር ታግዬ እንዳሳደግኩሽ የገባሽ አልመሰለኝም። አውቃለሁ እማዬ፣ ግን ቤዛዎች ታሻለች። እኔ ምንም የማውቀው ነገር የለም። ፍቅር ዝም ብለሽ ስሚ። እኔ እንደዚህ ዋጋ ከፍዬ ያሳደግኩሽ እንደዚህ ጋጦጥ እንድትሆኝ አይደለም። እናቴ እየከፋት ነው፣ ዋጋ እየከፈለችልኝ ነው ብለሽ እንድታዝኝ ነው እንጂ የመለፍለፍ አባዜ ኖሮብኝ አይደለም። ሁልጊዜ ታይ 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 እምልሽ። ግን እኮ እማዬ ሁሌ ከኔ በላይ እነሱን ስለምታምኛቸው ነው። ለምን እኔን አትሰሚኝም? ቤዛዎች ታሻለች። ለምን እንደዛ ታደርጋለች እሷ? እኔና አንቺን ለማጣላት ነው እማዬ። እና ቤዛ ቀለበቱን እዚህ ድረስ ገብታ ወሰደች ነው የምትይ? አዎ ወስዳለች። እንዴት ገብታ? ሮማንና እሺ ያሉ እማዬ ለእነሱ ትንሽ ብር ከሰጠቻቸው ያስገቧታል። አይሽ አይደል ፍቅር፣ ጥፋትሽን ለመሸፈን እቤት ያልነበሩትን አሹንና ሮማንን ትጠቁሚያለሽ። ይሄ ራሱ ውሸትሽ ማረጋገጫ ይሆናል አንቺ እንደወሰድሽ። ምን አለበት አሁን ይቅርታ ብቲ? አሁን ይቅርታ ማለት ማንን ገደለ? በተናገሪ። ዳይመንድ ዛሬ በየሄድኩበት እየተከታተልከኝ ልትል ነው? ምንድን ነው አንተ? ይኸውልሽ ተነጋግረናል። ግዛቱ እንዳለ ከዛ እስከዚህ ድረስ የጋራ ነው ተባብለን። የጋራ ምናምን የሚባል ነገር የለም እባክህ። ደግሞ አብረኝ ስትሟዘዝ ልትል ነው እንዴ? ዛሬ አይደብርም እንዴ አንተ? አንቺ ግን አላበዛሹ? ይኸውልሽ በእጄ ሰበብ ነው የምትሆኝ። ይኸውልሽ እንዲህ በጥፊ ብዬ ወደ ልጅነትሽ እንዳልመለስሽ። ውይ አልቀረብም፣ ሞክረኝ እስቲ። ምን ይመስላል? ላሳይሽ ምን እንደምመስል። አንቺ ቆይ ምን አስበሽ ነው? አንተ ማለት ቆይ አልገባኝም። ምን አስበሽ ነው? ምን አድርክ እንዴ? አንተ ምን ያርካት ነው? ለምዶልሽ ሰው ተስፈራራት። ወይኔ ጉዴ! ዛሬ በቃ አልተርፍም። ወይ አንቺ ከሰማይ ነው ከምድር ነው የበቀልሽው? ደግሞ አንቺ ማንሽ እንዴ? ወንድ ስለሆንክ ብቻ እንደፈለክ መደንፋት የምትችል ነው የሚመስል እንዴ? አንቺ ምንሽ ነው? ልትጋዩ ነው እንዴ ልጁን? እንዴ እኔ እኮ ላንቺ አስቤልሽ ነው። አታስቢልኝ እሺ። እንደዚህ አስጨንቀሽ ነው እንዴ ላንቺ አስቤልሽ ነው ምናምን የምትይኝ? ሲጀመር እንዴት መጣሽ እዚህ? እኔማ አንቺን ብዬ ነበር የመጣሁት ላማክርሽ። ስለምን እንዴ? ከማዘሯ ጋር አላወራችሁም እንዴ? እሱም አውርተናል። ነገር ግን ኩኩሻ ምን ቤቲ? ቅምጥል በጣም ተናደደች። እሷ እያለች ደግሞ በነፃነት ማውራት አልችልም። ቆይ አንቺ ግን ኪንጎ ላይ ምንድነው የጠመጠምሽው? እንዴ ምን ጠመጠምኩኝ? ቆይ አንቺ ቤቲ ነሽ አይደለሽ እንዴ? ነኛው ደግሞ ምን አሉ ስለኔ? ቆይ ኪንጎን የምን ፊርማ ነው ያስፈረምሽው? እንዴ እኔ እኮ አይደለሁም፣ ሁሉንም ነገር እኮ የሚያዘው ቦስ ነው። ይኸውልሽ አንቺም ምዘጂ ቦስሽም ይዘዝ፣ እኔ አይመለከተኝም። እየጠየቅኩሽ ያለሁት ለምንድን ነው ሄደሽ እውነቱን የማትናገሪው? ወንድሜን እንደዚህ አይነት ማጡስ ለምን ከተልሽው? ቆይ ለሁሉም ነገር ተጠያቂ እኔ ነኝ አይደል? እንዴ አንተ አትጩባ። አንቺ ደግሞ ተረጋጊ። ነይ ቁጭ በይ እስቲ። አትጩባ ምናምን ትላለች። እሷ ያደረገችው ነገር ቀላል። ገጀራው እኔ ያጠፋሁት እኔ በደልኩ ነገር ካለ በጣም ይቅርታ። እኔ ምንም ነገር ማድረግ ስላልቻልኩ ነው እንጂ ብችልና ባደርግልህ ደስ ባለኝ። ይኸውልሽ እህቴ አሁን ካንቺ ውጭ ለኔ የሚያስብልኝ ሰው የለም። ቤኪም እኮ ሳያስብ ቀርቶ አይደለም፣ ያው ንግግር በጣም ስለሚያናድደው ነው። አንተን ብለን እዚህ ድረስ መተን እንዴት አስመሰሎች ትለናለህ? ስለሆናችሁ ነዋ። ለኔ እዚህ ከምታመጡልኝ ምሳ በላይ ማድረግ ትችላላችሁ። እዚህ እየመጣሽ አስሬ ወንድሜ ወንድሜ አትበይኝ። እሺ በቃ አትናደድ። ወንድሜ መባሉ ከሆነ የደበረ በቃ ሁሉም ይቀራል። ከዛ በተረፈ ግን እኔ ወንድምነትን ስለተቀበልኩ አሁንማ ልክ ልጅ እንዳላት ሴት ልጅ በጣም መጨነቅ ጀምራለሁ። ይሄ ደግሞ የሆነ አስመሳይ ስለሆንኩ ሳይሆን በጣም ስለምወድ ነው። ውይ አልቀረብሽም። ንግግሩንማ ታቂበታለሽ። አክስትሽም አንቺ ከመምጣትሽ በፊት መጣ ነበር። አክስቴ እዚህ ድረስ መጣች?
ምን አለች? አዎ መታለች። ከታሰርኩ በኋላ ምን ያደርጋል? እንዴት? እድሜ ልኬን እሷ ቤት ያገለገልኩበትን ገንዘብ ልሰጠኝ ነው። እውነት? አዎ ብላኛለች። ስወጣ ካልካደች። ቆይ ግን እሷ ጋር ምን ነበር የምትሰራው? አንቺ ደግሞ ማይጠየቅ ጥያቄ ትጠይቂያለሽ። የማይጠየቅ ማለት እንዴት? ሂጂና ባልሽን ምን እንደሰራው ላጠይቂው። እሱ በደንብ ያውቃል። ቤኪም ላክስቴ ይሰራ ነበር ማለት ነው? አንቺና እሱ እንዴት እንደተገናኛችሁ ረስተሽዋል ማለት ነው። እድሜ ላክስትሽ ባልሽን ላከችልሽ። እስካሁን ያደረገችው ጥሩ ነገር ቢኖር እሱን ነው። ለማንኛውም ግን እኔ እየመጣው ጠይቃለሁ። አንተ አትምጡ ብትል እንኳን እኔ እመጣለሁ። አንቺ ነይ። ያን ባልሽን ግን እንዳላየው ይሄ ከሃዲ። ተዋ ወንድሜ። ወንድሜ? አዎ ታላቅ ወንድሜ። በይች ወንድሜ ወንድሜ እያልሽ ልቤ ልታገልጭ ያለመደብኝን። እሺ በቃ ቻው። ይኸውልሽ አሁን ሮማን ሩታ ቤዛጌሽ ጣት መጠቆምሽን ተይና ተናገሪ። ምን እማዬ? ችግርሽ ምንድነው? ፍላጎትሽስ ምንድነው? እማዬ እኔ እንድታምኚኝ ነው የምፈልገው። በዚህ ልክ እያዋሸሽ እንዴት ነው ላምንሽ የምችለው? ምንድነው ፍላጎትሽ? እስቲ ተናገሪ ፍቅር። ምንም ነገር የለም። እርግጠኛ ነሽ ፍቅር? አሁ ግን እኔ አልወሰድኩም እማዬ። አባቴን ይንሳኝ፣ እኔ ቀለበቱን አልወሰድኩም። ቆይ አባትሽ ምን ቢያደርግልሽ ነው የዚህን ያክል የምትወጂው? ከማንም ሰው በፊት እኔ ልጁ ስለሚያስቀድም እኮ ያንቺ አባት አይደለም ደውሎ ልጄ እንዴት ነሽ ልልሽና አንቺ ደወልሽውን አንስቶ እንዴት ነሽ ልጄ ባለሽ። አባቴ በእኔ ላይ እንዲጨክን ያደረግሽው አንቺ ነሽ እንጂማ እኔ ተወዳጅ ሴት ልጁ ነበርኩ። እማዬ አባቴን ነጠቅሽ። አሁን አባቴ የለም። ይህ ሁሉ የሆነው ደግሞ በአንቺ ምክንያት ነው። በቃሽ ይበቃሻል ፍቅር። አባትሽን እኔ አይደለም የነጠቅኩሽ፣ አባትሽ ራሱ ነው አባትነቱን የነጠቀሽ። ቆይ እኔ ምን በደልኩሽ? የአባትሽ አለመኖር እንዳይሰማሽ አድርጌ ነው ያሳደግኩሽ። ቆይ አንቺ እንደዚህ ነው የሚሰማሽ? ምንም ይሁን ግን አባቴን እፈልገዋለሁ። አባቴ የነገረኝን ነገር አንድም ቀን አልረሳውም። እማዬ ጎሽ ልጄ ብሎ የሚሰማኝ እኮ እሱ ብቻ ነው። አባቴ ከኔ በቀር ለማንም ቆሞ አያውቅ። አንቺ ግን ከኔ ይልቅ ለሰራተኛ ታዲያለሽ። ቀድሞሽ ከተገኙ አዎ አንቺ እንደነሱ ትሁትና ሀሳቢ ብትሆኝ ጥሩ። እንደዚህ እየዋሽሽኝ እሰይ አበጀሽ ልጄ ብዬ እንድሸልምሽ ነው የምትፈልጊው? እሱን የሚያደርግልሽ አባትሽ ነው። አሁን ደግሞ አባትሽ እዚህ የለም። አባትሽ እዚህ ስለሌለ እኔ የምልሽን ነገር ትሰሚያለሽ። አይ እንደዛ አላደርግም። በቃ አባቴ ጋር ሄዳለሁ። በቃሽ ፍቅር ይበቃሻል። ልብሽ ተሰብሮ መምጣት ከፈለግሽ ሂጂ። እሱ ያንቺ ፍላጎት ነው፣ መብትሽ ነው። ሂጂ። ቆይ አሁን እኔ ምን አጠፋው? ጥፋቴ ምንድን ነው? አባቴ አባቴ ትልልኛለች። እንደው ምንድን ነው የሚሻለኝ? አዎ ብያለሁ፣ ግን ደግሞ አንዱ ታማሚ እስከዛ መጠበቅ የሚችል አይመስለኝም። አላውቅም። እዚህ ሰርም ብቻዋን መሸፈን አትችልም። እኔ ደግሞ መሄድ አለብኝ። አዎ የግድ ነው እንዴ! እስካሁን እኮ መለስ ነበረባት፣ እሷ ግን አልተመለሰችም። እንዴት ብዬ ልንገርህ? በጣም ተጨንቄያለሁ። እዚህ ቁጭ ብዬ እኮ ማስብ እኮ ስለሷ ነው። ለደቂቃ እንኳን ከአይምሮ የጠፍታ እኮ አታውቅም። ኧረ እሱም አልተመለሰም። ይህን ማን ይንገረኝ? ማንን አቅና ማንን ጠይቃለሁ? የድምጿን ከሰማሁ ስንት ጊዜ በናት። አዎ ላመሻሽ እንሄዳለን። ታውኝ እንደዛ ባይሆንም በቃ ደህንነቷን ማየት ይሁን ያክል ያረጋጋኝ። እዚህ እኮ ምን አይነት ስራ መስራት አልቻልኩም። እሺ ግን በቃ እንዳትረሳ። ግን ቆሻው ምን ይባላል? ለሌላ ነው ሴት በዚህ ልክ መጨነቅ? ኧረ ተው ይለረተው እንዴ! ኧረ አደብ ግዛ። እሷስ እሺ ባሏን ፈልገ ሄደች። እኔ ማንም ብዬ ነው ዘረስ መሄድ? እኔ ስማግዴ ነው። እኔ ከወጣ በኋላ የተናገረች ነገር አለ? አይ ዝም ብለን አወራን። አክስቴ መጣ ነበር። መቼ? እኛ ከመጣች ምን ልትሰራ መጣች? ምን አለች? ማብዬ አለሁልሽ። ቤት መጥቼ እኮ አጣሁሽ። የለውም ነበር ገጀራው ጋር ሂጅ ነበር። ገጀራው ደግሞ ማን ነው? አታውቂውም? ምን ፈልገሽ ነበር እንዴ? በቃ ስመለስ አወራሻለሁ። እሺ እንዴ ወዴት ልትሄጂ ነው? ብቻ እኔ እንዳልሰማ እንደ
በቃ ልልይ ስመለስ አወራሻለሁ። እሺ በቃ ደግሞ ሚስጥር ምናምን ጀመራችሁ? ምንድን ነው? የሰው ሚስጥር ይናገራል እንዴ? ሚስጥር የተባለው እኮ በምክንያት ነው። ኦኬ ገባኝ። ስለኔ እንደማይሆን ግን ተስፋ አለኝ። ስላንተ ደግሞ እኔ የማላውቀው ሚስጥር አለ እንዴ? እሱማ ምንም የለም። በይ አሁን መጠራጠርሽን ሳትጀምሪ ቶሎ ነው። ቆይ ሩታ እየተከታተልሽኝ ነው እንዴ? ኧረ አይደለም፣ አጋጣሚ ነው። ሆስፒታል አካባቢ ቆመሽ የጠበቅሽኝ አጋጣሚ ነው? እውነት? ይኸውልሽ ሩታ አይኑሽ ታምሳሉት። ኧረ ዶክተር እየዋሸሁክ አይደለም። ይኸውልሽ አንቺ ገና ከራስሽ ጋር ተነጋግረሽ አልጨረስሽም። ስትጨርሺ ለኔ የምታወሪው ነገር ካለ ነው። ከዛ ውጭ ግን መምጣት አይጠበቅብሽም። አንቺ በጣም በተደጋጋሚ የምታወሪው ነገር እንኳን ሳታቂ መተሽ ጊዜን እየገደልሽብኝ ነው። ምን? እኔ ማለቴ መቼ? አሁን ገና ብዙ ነገር ታስቢያለሽ መሰለኝ ሩታ። በቃ እኔ ሄድኩኝ። ስመለስ ግን እዚህ ባላገኝሽ በጣም ደስ ይላል። ክፉ ነክ። ምን ሆኖ ነው ቀይ ልጅ የቆየው? ሮማኒ አሹ ምን ሆነክ ነው የቆየኸው? ብቻ ናፍቀህ ነው አላስችል ብሎኝ ነው እዚህ ወጥቼ ማዶ ማየው ብለሽ እንዳታስደስች። አንተ ትቀልዳለህ አሹ። ብታይ ትዬና ፍቅር ከባድ ጸብ ተጣልተውልሃል። ፍቅር ለትዬ መልስ እየመለሰች ታዲያስ? እቺ ባለጌ መቼውን ከስተቷ የምትማር መቼውን አድባ እንደ ሴት የምትቀመጥ። እሱን ተውና እንኳንም መውጣትን ሳይው ተመለስክ። ደግሞ ምንድን ነው ያስከው? በያውን አይንሽን ጨፍኝ። ውይ አሹ የምታሳየኝ ከሆነ አሳየኝ፣ ካልሆነ ደግሞ ተው። አይንሽን ጨፍኝ። እሺ ቶሎ በል። አሁን ገለጭ። ሮማን አሹ፣ ሮማን ደግሞ እዚህ ምንድን ነው የምትሰሩት? ምንም፣ እዚህ እኮ አየር እንቀበል ብለን። ጎሽ ብላችሁ ንፋስ እንውሰድ ማለት ጀመራችሁ። በይና አንቺ ግቢ። አሹ በሩን ዝጋና ገባ። ነንቺ ሩታ እንዴት ያለ ነገር ነው ባካችሁ! ይሄ ፍቅር የሚባለው ነገር እኮ ጆሮንም ልብንም አይምሮንም እኮ ነው ድፍንፍን የሚያደርገው። እንደው ምን ላድርግልሽ እናቴ፣ ሽማግሌ እንዳልክ ነገር ዶክተር ነው፣ የተማረ ሰው ነው። ምን ላድርግልሽ? እኔ ልሰቃይሽልሽ እናቴ። አለኝ ዴቭ፣ እዚህ ነኝ። ዴቭ አዲ፣ ደህና ነሽ? አዎ ደህና ነኝ። በቃ መሄድ አለብን። ማለት ምን ማለት? ቆይ ቀልድ ነው እንዴ ያልሽው? ዴቭ ሰምተህ አይደል? አባቴን እኮ ይዘውታል። አባቴ አደጋ ላይ ሆኖ እኔ ወዴትም አልሄድም። በቃ አልገባኝም። እኔ ወደ አንተ የመጣው ጊዜ አባቴ ወደ ደጋ እንደሄደ እስካሁን አልተመለሰም። አባቴ ችግር ውስጥ ነው። እሱን ማስፈታት አለብኝ። በቃ እነሱ የሚሉትን ሁሉንም ነገር አደርጋለሁ። የምርሽን ነው አይደል? አዎ ዴቭ፣ ለአባቴ እስካሁን ምንም ነገር አድርጌለታለሁ። አሁን ግን ግዴታ ላደርግለት ይገባል። የሆነ ነገር ማድረግ አለብኝ እኮ። ለአባትሽ ብለሽ ተስፋችንን፣ ህልማችንን፣ ወደፊት አብረን ያለምናቸውን ነገሮች ልታጨልሚ ነው? በጣም ይቅርታ። አባቴ እኔ ላይ ያደረሰው በደል ብዙ ቢሆንም ግን በሱ አልደራደርም። እሱን መተው አልችልም። ምንም ቢሆን አባቴ ነው። ለእናቴ የልጅነት ባሏ፣ ለእህቴ ደግሞ አባቷ ነው። እያለ እሱ ማንም የለንም። እሱ ችግር ውስጥ ሆኖ እኔ ምንም ነገር ማድረግ አልችልም። ዴቭ፣ እኔ ስላልሰማው እንጂ እስከ ዛሬ ይዘው እኮ እያሰቃዩት ነበር።
እሱ አንድ ነገር ከሆነ መቼም ቢሆን ጸጸቱ ነው። በቃ እኔ አልሄድም። አዎ ይገባኛል። አባትሽ ነው አውቃለሁ፣ ግን ሌላ መንገድ መፈለግ አለብን። አይ ሌላ ምንም አይነት መንገድ የለም ዴቭ። እኔ እናንተ አንድ ላይ እንድንሆን አልተፈቀደልንም። በቃ አሁን ደግሞ ሳይመጡ ብትሄድ ነው የሚሻለው። ውጣ በቃ ዴቭ። አደይ በቃ አሁን መሄድ አለብን። አይ እኔ አልሄድም። አበበ አደራ ዴቭን ሸኝ። በቃ ወስሽ አየሽልኝ ያደረገኝን ነገር። አሁን እህትሽ ይህንን ነው ልታገባ የወሰነችው? መካሪ አታለች። እህቴ ማድረግ ያለባትና የሌለባትን ነገር ጠንቅቃ የምታውቅ ሰው ናት። እሷ ላይ ደግሞ መፍረድ አይቻልም። ምን ታውቃለች? አላየሽም እንደ ሊገለኝ ሲታገል? እህትሽ መቼም የሚጸጽታትን ነገር እንደማታደርግ አውቃለሁ። እንዴት? አባትሽ እዛ ሆኖ መቼስ በእሱ ፈርዳ መሆን አለበት የምትሄደው። ስለ አባቴ ሁሉንም ነገር ሰምቻለሁ አጎቴ። እያታለላችኋት ነው እንጂ አባዬን ማንም እዛ አስገድዶ ያስቀመጠው ሰው የለም። አሁን ሁሉም ነገር ለእህቴ ሄጄ እነግራታለሁ። ማን ነገረሽ ደግሞ? መስፍን ሁሉንም ነገር ነግሮኛል። አጎቴ ልቀቀኝ። ለእህቴ ሁሉንም ነገር አለሁ። እሷ አልጠጠላት አትችሉም። ልቀቀኝ አጎቴ፣ ልቀቀኝ። ምን እያደረግህ ነው? ልቀቀኝ አጎቴ፣ ልቀቀኝ። ይኸውልሽ ዶክተርን አውርቼው ነበር። ሄዳችሁ እውነቱን ከተናገራችሁ ምንም ነገር አይፈጠርም፣ እናንተ ላይ የሚከሰት ምንም ነገር የለም ብሎኛል። ቆይ እርግጠኛ ነህ? ቆይ ዶክተሩ ከእነሱ ጋር እንደማይሰራ በምን አምነህ ነው እንደዚህ አይነት ድፍረት ውስጥ የምንገባው? ዳይመንድ፣ እሱ ለእኔ ተውት። ይኸውልሽ ሁለታችሁንም ዶክተር ሊያወራችሁ ይፈልጋል። ምንም ነገር የሚፈጠር ነገር የለም ብሎኛል። እንደዛማ ከሆነ ተገላገልን በቃ። ይልሽ ኪንጎን እንጥራውና የምታውቁትን ነገር በሙሉ ተናገሩ። ከዚህ ውጪ ምንም አማራጭ የላችሁም። እኔ ግን በጣም ፈርቻለሁ። አንቺ መች ማትፈሪበት ጊዜ ያለህና ነው ሁሌ እንደፈራሽ አይደል እንዴ? እንዴ የዛሬውማ ቅዠትም ነበረው። ጭራሽ እሱን ደግሞ ሳስታውስ በጣም ነው የምፈራው። እባክሽ አትንቦቅቦቂ። ከሆነ ይሆናል፣ ካልሆነም የራሱ ጉዳይ በቃ። ቤት እሺ፣ የኛ አደፋፋሪ። አሁን እኮ ዛፓ ከች ቢል አንደኛ ድምጥማጥሽ የሚጠፋው አንቺ ነሽ። ልብ ሳይኖርሽ ሰው ታበረታቻለሽ አንቺ ደፋ። ወይኔ ሞትኩኝ። ምን በህልምሽ ነው የሞትሽው? ምንድን ነው የምልሽ ነው አንቺ? ወይኔ ጉዴ! ኧረ እንዳትደፊ እስቲ እንደው ኩኩሻዬ ሴት አይደለሽ? ምን አለበት አንቺማ አሁን እንደ ሴቶቹ ወይኔ ጉዴ መጣብኝ ምናምን ብልሽ ቀበጥ ምናምን እያልሽ ብትሮጭ ምን አለበት? ማ እኔ ኩኩሻ እየመጣው ይመጣል እንጂ መቼም ሮጬ አላመልጥም፣ እጋፈጠዋለሁ እንጂ እዚሁ። ለነገሩ ቤት በኩል ታደርጊያለሽ አንቺ እንደሆንሽ ሴት ወንድማችን ነሽ። ቤት በኩል ወረምሲ ሩታ